ቅድስት መቼም ደህና ነኝ እንድልሽ አትጠብቂም አይደለ? እሺ ቅድም ያገኘከው ሰው ምን አለክ? አይ ተይ፣ ምንም አይጠቅምሽም። ለማንኛውም ምሳሌን ከቤት እንዳታስወጫት። ትምህርት ቤትም የትም እንዳትሄድ፣ ትምህርት ቤትም ቢሆን እኔ ራሴ ሂጅ እነግራቸዋለሁ። ምንድን ነው የተፈጠረው? መድብል ምንድን ነው? ለምንድን ነው ቆይ የማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድን ነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ቅድስት ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው? በሩን ክፍት ነበር ያገኘሁት። ምንም ያገኘሽው ነገር የለም? ሌላ ነገርኩሽ። መድብል እባክህን የተፈጠረ ነገር ካለ ንገረኝ። ነገርኩሽ። በቃ አንቺም ራስሽን ጠብቂ፣ ምሳሌም ከዚህ ቤት እንዳትወጣ። እንዴ ኧረ እባክህን ምንድን ነው ነገሩ? በቃ ከነገርኩሽ ውጭ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ ላልመለስ እችላለሁ። ምን ማለት ነው? ቆየ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ቅድም። ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። የማላውቀው ነገር እንዳይፈጠር ስለምሰጋ ነው። ምንድን ነው አስጨነቀ? እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው። ደግሜ እኮ የምነግርሽ ነገር አለ። ኦይ ለምንድን ነው አንተን የብሩክ መጥፋት ይሄን ያክል ያስጨነቀ? ይኸውልሽ እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ እያስጨነቀኝ ያለ ጉዳይ ይሄ ነው። ምን ሊያደርግ ነው የመጣው? ምን ሊያደርግ ነው የመጣው? ምን አለ ቢያማክረኝ ከእነዚህ ሰዎች ጋር ከመገናኘቱ በፊት። የኔ ቆንጆ እዚህ እኮ እንደነስ እያለችኝ ሙዚቃ አጣል። ቆይ እኔ ከፍትላቸዋለሁ። አይ ምሳሌ አይ ተይው ተይው፣ የለም ምሳሌ በቃ ቅድም እንደነስ እያለች ነበር። ሳብ 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 በቃ ከሷ ጋር ከሷ እንደነሽ የዛሬ ልጆች አረደከረኝ። ጀመር ለምን ጠየቅሽኝ? ምን ያደናብርሻል? ዝና ፈልጎት ነው። ለምን ፈለገው? ዝና የብሩክን ወንድም መድብልን በጣም ፈርቶታል። ለምን ፈራው? እሱ ሰውዬ ግን የብሩክ መጥፋት በጣም አስጨንቆታል። በሰላም ነው? አላውቅም። እኔም በጣም ግራ ገብቶኛል። ብቻ ግን ብሩክ ችግር ውስጥ ያለ ይመስለኛል። ቆይ ግን ጉድ ያልሽኝን ነገር ለምን አትነግሪኝም? ይህን የምነግርሽ ከነ ብሩክ ቤተሰብ የሆነ ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ ጠርተሽ የምትነግሪኝ። አሁን ሊልክልሽ አይደል? ምንድን ነው የምታውቂው ነገር? መጀመሪያ አንቺ ንገሪኝ ስለ ብሩክ ልጅ። ደህና አደርክ? ኤፍራታ እንዴት ነሽ? ስራ ነው። እኔ የምልሽ ጉዳዩን ዝና ያውቀዋል ብለሽ ነበር? አዎ ያውቃል። ብሩክ አደንዛዥ ዕፅ ወደ ታይላንድ ይዞ ከወጣ በኋላ ከሰዎች ጋር ከተስማማ በኋላ ገንዘብ ተቀብሎ ክዷቸዋል። ቆይ